እኛ ሆነ ሄርሜላ መታ ሌላ ችግር ሊፈጥር ነው። ምንድነው ችግር ፈጥሮ? አሁንም ወደፊትም ከወንድም ያጠቀም እንድትርቀው ፈለገ። ደጋግሜ እየነገርኩ ነው እንዴ። እንዴት ነው መጣራት? አሰማኝም ነው እንዴት ነው መጣራት? እንደዚህ ለኛው ተናዳል እና ላጨበጭብላችሁ በሰራችሁ ስራ እንዴ ጥሩ ሰርተሻል ሄርሜዬ። እና እንድሽልማት ነው ፈልገው ታሰሩ በህይወታችሁ ላይ 2 ዓመት 1 ዓመት ቢቀነስባችሁ እስር ቤት ገብታችሁ ምን ያህል ወደ ኋላ እንደምትቀሩ ሚዲያም ፊት ያለኸው ምንም ፊት ያለኸው እኔም እንደ ጓደኛ ነው እያናገርኩ ያለሁት። ሌላም ቧጓሮ ምናምን አልፈልግም። ሩት ሄርሜላ አርግዛ ነው። እርግዝናው ደግሞ የተወሰነ ጊዜ ጽንሱ የሆነውን ደረጃ ላይ እስኪደርስ ድረስ ነው ከሀገር ይዘናት ልንወጣ ልትወጡ የሞከራችሁት። ከሀገር ይዛችሁ ልትወጣት የሞከራችሁት ሄርሜላ አርግዛ ስለነበረ እና ጽንሱ ደግሞ የሆነ ደረጃ ላይ እስኪደርስ ድረስ ብቻ ነው የሚለው ነገር በግልጽ እንድትናገር። እኛ 2 ቤት እንዲሆን ፈልገናል። ከዚህም ከዛችም እንዲወልድ እንፈልጋለን። ኑሮን እንዲመሰረት እንፈልጋለን። ሁለቱም ሚስቶቹ እንዲሆኑ እንፈልጋለን። ምትሉ ከሆነም አብርሃም እና ሩት። እኔን የሚገርመኝ የኤፍሬም እና የእዩ አቋም ነው ማለት ነው ጋይስ። እንግዲህ እዩ ሌላ ነው፣ ኤፍሬም ሌላ ነው። ቪዲዮውን በኋላ እንዘረዝረዋለን። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ ለቀም አድርጌ የተለቀቁትን ፖስቶች ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። እሱም እንግዲህ ኤፋ ከአቤል ጋር ሲነታረክ ነበረ። በነገራችን ላይ ኤፋ ሩታን እንደዛ እየጨቀጨቅ አሁን ለሩታ እያሰባችሁ ነው ብዬ እኔ በበኩሌ ልገልጽላችሁ አልችልም። ምክንያቱም ለወንድምህ ነው እያደላህ ያለው ወንድምህን ነው። ታናሽ አውቃለሁ፣ ታናሽን መግረፍ መቆንጠጥም ካለበት ወንድማችሁ ላይ ነው መጮህ ሆነ መናገር የምችሉት እንጂ ሄርሜላ ከሌ እያላችሁ አይደለም። እሷ እንደ ቤትን ታንዘላዛለች። ነገር ግን እሱ ፊት ስለሰጣት እንጂ እሷ ብቻዋን አይደለም እዚህ ጋር ያደረገችው። ስለዚህ ውሽሚት ብቻዋን አትጠየቅም። የሚጠየቀው ውሽሚትም ውሽማውም ናቸው። ስለዚህ ከወንድምህ ጀምር። ወንድምህን መግረፍ ካለብህ ግረፍ። ከናባት ሰብስበህ ማሰር ካለብህ እሰር። ለነገሩ አው ከሰሞኑ ህግ እንደሚያስራቸው እርግጠኛ ነኝ። መቼም እንደው ፌደራል መንግስት በቃ ስራዬን አቁም ያለች ይቻላል ካላለ በስተቀር በዚህ አያይዙ መግባታቸው አይቀርም እና ኦኬ ከገረፍክ ወንድምህን ግረፍ እንጂ ሄርሜላ ገለመሌ አምቧጋሮ ምናምን አይደለም። ምን ይባላል የሀገሬ ሰው ተረት፣ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ገባ? ባለቤቱን እንትን የሚሉት ባለቤቱን ሲንቁት ነው። ገባ? ያ ማለት አብርሃምን እሱን የናቀችው እሱ ስለፈቀደላት ነው። ገባ? የተለጣጠፈባት ሲሳም እየተቅለሰለሰ አንገቱን እየደፋ አይኑን እንደ ሴት እያቁለጨለጨ የፍቅር አይን እያሳየ እየሰጠ ምንድን ነው? ምን ፈልጎ ነው ታዲያ እንደዚህ የሚያደርገው የነበረው? እዛ ጋር ዞር በይ ቢላት ሴት ልጅ እኮ ፊት ካልተሰጣት ያን ያክል አይናውጥ አይደለችም። ምንም ባለጌ ብትሆንም እንኳን ማለት ነው። ኦኬ። ስለዚህ መቅጣት ካለብህ መናገር ካለብህ ከወንድምህ ነው የሚጀምረው። ወንድምህን ነው እዚህ ጋር እንትን ማለት ያለብህ። መታችሁ ሩታ ላይ መታችሁ ሌላ ሰው ላይ መደንፋቱና መፎከሩ የሩታ መከታ ነው ሊያስብልህ አይችልም። የሩታ መከታ ከሆንክ በዚህ ሰዓት እንደውም ከሷ ጎን ብትቆም ብዬ የማስበው እኔ ወንድምህ ያደረገው ነገር ትክክል እንዳልሆነ አምነህ ፍቹ ብትላት ነበር እኛ ከአንተ ጎን የምንሆነው። ምክንያቱም ትክክል ስላልሆነ አንተ ማሰብ ያለብህ ለሩታ በዚህ ልክ እንደወገንከው እንዲታረቁ እንደፈለግከው ሩታ እህትህ ሆና ቢሆን ኖሮ እመነኝ ወይ ትገለዋለህ ወይ ይገል ነበረ። የሩታ ባል ለአንተ ምንም ዝምድና ሳይኖር ሩታ እህት ብትሆንና ባሏ የሱ ባዳችሁ ቢሆን ኖሮ እመነኝ የምታደርገው ነገር ይህን ነበረ። አንገቱ ብለህ ነው የምትቀላው፣ ወይ እሱ ይገላል ወይ አንተ ትገለዋለህ እንጂ እንደዚህ እንደ ሩታ እየመጣ ታረቂ ይቅርታ ባይ አትልም። በዚህ ልክ በአደባባይ ዝሙት የሚያስተምር ባልሽን ይቅርታ አድርጊለትና ኑሩ እያለክ ነው ያለው ማለት። ስለዚህ ይሄ ደግሞ ትክክል አይደለም እና የሩታ መከታን ልልህ አልችልም። ኦኬ፣ ላይክ ሼር ሰብስክራይብ አድርጉ ቤተሰብ። ሌላው ነገር ደግሞ እዩ ተብየው እዩ አቋም የሚባል ነገር የለው። ሲፈልገው ከና አብርሃም ጋር ይሽለጠለጣል፣ ሲፈልገው ወደ ሩታ ያደለ ይመስላል። ማለት አቋም ያለው ሰው ሁን። መጀመሪያ አሁን ናቤል ተለይቷል። አንድ ፊቱን ወደ ማን እንደሚወግኑ ለይቶላቸዋል። ሰዎች በሚወዱት መልክ ወግነዋል። አንተ ግን ዛሬ ከሄርሜላ እቺ ደግሞ ስማን ጥራውቴ ስማን ቄስ ምን አርጋችን ቄስ የሚጠራት ደግሞ እቺ ጋለሞታ አንድ ቀን ከሩታ ጋር ነብለን በቃ ጨርሰን ስናስብ ወደ ሄርሜላ ቅዱስ ሚካኤል ስሟን አጥፋልኝ ካፌ ላይ በመድኃኔዓለም ወደ ውሽሚትና ውሽሞት ሄዳለክ። ከዛ ደግሞ በማግስቱን ትንትላለክ። አንተ ሲጀመር አሁን ሄርሜላ አረገዘች ተባለ። እናንተ ጉድ እኮ ነው። ላታረግዝ ነው እንዴ ታዲያ? 3 ጎረምሳ መካከል ቁጭ ብላ ላታረግዝ ነው እንዴ?
ጉድ ቸሩ መድኃኒዓለም እንደውም አታሰማን ጉድ የለም እኮ እንደው ዘንድሮ የማንሰማው ጉድ የለም። መጨረሻውን ብቻ ነው የሚናፍቀው። ይሄ ደግሞ የሆነች ነገር ጭምጭምታ ከሌለች ደግሞ የሆነች ነገር ካለች ይሄ ደግሞ ግልጽ ነው። እናንተ እንደዚህ ሄዳችሁ እየተሞላፈጣችሁ እየተስማምታችሁ ሰርታችሁ ምንም አልተነካካንም ምንም አልተፈጠረም ብትሉኝ እኔ በበኩሌ አላምንም። የሚያምን ካለ ይመናችሁ። እንደዛ በርቃንሽን እየታየሽ ወንድ ልጅ ሊያልፍሽ እንዴ? ወንድ ልጅ እኮ ስሜቱ በራሱ አይቶሽ በቁንጅናሽ ተማርኮ ወደ ፈተና ውስጥ የሚገባ ማንነትና ባህሪ ያለው ነው ወንድ ልጅ በራሱ። ወንድና ሴት የሆነ ቦታ ብቻቸውን አስቡት፣ ሰው በሌለበት ሲገናኙ የሆነ ስሜት አለው የሚያገናኛቸው ማግኔት ነገር አለ። ለዛ ነው አሁን ሁለት ፍቅረኛሞች ከጋብቻ በፊት እንደዚህ ሰይጣናዊ ነገር እንዳይፈጠርባቸው ሰው በሌለበት ቦታ ይገናኙ ይባላል። አላስፈላጊ የሆነ ቦታ ግድ ነው። ይሄ ተፈጥሮ ስሜት ነው። ገባችሁ? እና ምንድነው ስሙ ይቺ ደግሞ ያንን እርቃኗን እንደዛ ስትወደለድል እንዴት ነው ወንድ ልጅ የማይማረከው ወገን? እንዴት ነው ያንን ገላ መንካት የማይፈልገው? አሁን እንደው የፈለገ ብትሉኝ እንኳን እና አብርሃም ጎረምሶች ቀርቶ ያረጅ ሽማግሌ እንኳን ቢሆን ያንን ገላይቶ ዝም ማለት የሚፈልግ ይመስላችኋል? ሎቱ ስብሐት ጌታ ወይ እኔ ለማውራው ራሱ እየዘገነኔ ነው እናንተ። ለማንኛውም ማለት ነው ምንም ብታወሩ ምንም ብትሉ ግልጽ ነው። ይሄ የሆነና የሚሆን እየሆነ ያለ ነገር ስለሆነ ምንም አይደንቅም ማለት ነው። ዞሮ ዞሮ መጨረሻውን እናያለን። ዞሮ ሲቀጥል እዚህ ጋር ሩታ አሁን ብዙዎቻችሁ ወዳ ፈቅዳ አብረው እየሰሩ ነው፣ ስራ ነው፣ እንዲህ ነው ትላላችሁ። ስራም ከሆነ ግን ልታስቆም ይገባል ነው የኛ ክርክር። ማስቆም አለባት፣ ተገቢ አይደለም። እኔ እውነቱን ንገሪኝ ካላችሁኝ ለምን በሚሊዮን ይታፈሳል አይሉኝም። ባሌም በዚህ ልክ አሳልፌ ሌላ ሴት ልጅ ገላ እንዲነካ አይደለም እንዲነካ እንዲህ ዞር ብሎ እንዲያት አልፈልግም። አይደለም እንድስመው ዞር ብሎ እንዲያት አልፈልግም። ተደብቆ ከሆነ ሌብነት ነው። በአደባባይ ግን ለቪዲዮ ብዬ አላደርገውም። ኦኬ። ስለዚህ ይሄ ነገር መቆም አለበት። ወዳም ከሆነ ተገዳም ከሆነ ደግሞ ለህዝብም ለቤተሰቦቿ ማውጣታ ነፃ መውጣት አለባት ነው የኛ ንግግር። ሲቀጥል ደግሞ ይታሰሩ አይታሰሩ በሚለው ደግሞ ህሊና ያለው ሰው በሙሉ ይሄን ነገር ነገ ለትውልድ ልጅ ያለው ሰው ታናሽ እህት ወንድም ያለው ሰው ይሄን ነገር የሚቃወም አይመስልኝም። እና አብርሃም ብቻ አይደሉም። ኢትዮጵያ ውስጥ በአሁኑ ሰዓት ከቲክቶክ በላይ ዩቲዩብ ነው ያግማማው ቦታውን። ዩቲዩብ ነው ትውልድ እያበላሽ ያለው። ዩቲዩብ ነው ትውልድ እየገደለ ያለው። ደህና ቪዲዮ የሚሰራ 101% ነው። እነሱንም አናያቸውም እንዴ? እስቲ ከኔ ጭምር አሁን መንፈሳዊ ቻናሎች ውስጥ ገብቶ የሚያይ ማን ነው? 3-4 ሚሊዮን እኮ መንፈሳዊ ቻናሎች ተይዘው እኮ ምንም ቪዲዮ የሌላቸው እኮ ቻናሎች አሉ። ስለዚህ ወደ ራሳችን የምንመልስበት ነገር ሊኖር ይገባል። ፈጣሪ ሆይ ለሁላችንም ማስተዋልና ጥበብ እንዲሰጠን ነው ምለምነው፣ እንዲሆነን አደራው ነው። እና ብቻ በጣም የሚያስጠላው። ስለዚህ እኛም እንተነፍሳለን፣ እነሱም መቆንጠጥ አለባቸው። በቃ ይሄ ምቀኝነት አይደለም፣ ይሄ ክፋት አይደለም፣ ይሄ ተንኮል አይደለም። መታሰር አለባቸው ስንል ጠልተናቸው አይደለም፣ ሰዎቹን አንጠላም። ምግባራቸው ግን የሚያስቀጣ ነው። አጸያፊ ተግባር ነው፣ አጸያፊ ስራ ነው። የሚያስተምር የሌለው ሰው ደግሞ መታሰር አለበት፣ መቀጣት አለበት በህግ ደረጃ። ይሄ የመራችሁ ምትስ ነገር ነው። ምናልባት ውድቀት መስሎ ከታያቸው አንዳንድ ሰዎች እንደዚህ አሁን ሲባል የነሱ ውድቀት ስለምፈልጉ ነው ምናምን። እኔ በበኩሌ ማንንም ውድቀት አልፈልግም። ግን ደግሞ ጥሩ ስራ ካልሰሩ አልሰሩም፣ ልደግፋቸው አልችልም። የፈለገ ተአምር ቢሆን በእኔ እህት ላይ ወይ በእኔ ላይ ሊደርስ የማልፈልገው ነገር በአንዲት ሴት እህት ላይ ሲደርስ እያየሁ ዝም ማለት አልችልም። ይሄ ነው እውነታው። ለማንኛውም ላይክ፣ ሰብስክራይብ አድርጉ። በኋላ እንግዲህ ዛሬ በሩታ ቤት አዲስ ነገር ይኖራል ብዬ አስባለሁ። ምክንያቱም ትናንትና እንግዲህ ለሁለት ይዘው ሲያዋኩባት ነው ያበቃው። ስለዚህ በአብርሽ ቤት ወይ በሩታ ቤት የሚለቀቅ ቪዲዮ ይኖራል። ወይ የእርቅ ሊሆን ይችላል፣ ብቻ አላቅም። ወዳችኋለሁ። በኋላ እንገናኛለን። መልካም ጊዜ። ቻው ቻው።